ዛሬ እዚህ የተሰበሰባችሁ ውድ የጽዮን ቤተሰብ አባላት የተትረፈረፈ በረከትን ተቀበሉ። የሰማያዊ ወላጆችን ቀን እንድናከብር ስለፈቀዱልን ለእግዚአብሔር ኤሎሂም ወሰን የለሽ ምስጋናና ክብር አቀርባለሁ። ዛሬ የሰማያዊ አባት የሰማያዊ እናት ማን እንደሆነች የገለጸልንና ወደ እውነት የተራመድንበት ውድ ቀን ነው። በዓለም ላይ ያሉ ሁሉም ሰው በሰማይ ያጡትን ሰማያዊ አባትና ሰማያዊ እናት መገናኘት ያለውን ደስታ ሳያውቁ ሁሉም የጽዮን ቤተሰብ አባላት ሰማያዊ አባትና ሰማያዊ እናት ተቀብለዋል። ይህ በእውነት የሰማያዊ ቤተሰብ አካል ያደርገናል። ይህንን እውነት በድጋሚ የምናረጋግጥበት ጊዜ ይህ ነው። ከዚህ በፊት ሰማያዊ አባታችንና ሰማያዊ እናታችን ማን እንደሆኑ አናውቅም ነበር። ሁሉም የሰማይ ትዝታዎችን በመርሳት ሕይወታችንን በዚህ ምድራዊ ሕልውና ላይ ብቻ አተኩረን ኖረናል። ነገር ግን አባት ወደዚህ ምድር የመጣው መንግሥተ ሰማያት እውነተኛ መንፈሳዊ መኖሪያችን እንደሆነችና ሰማያዊ አባታችን፣ ሰማያዊ እናትና መንፈሳዊ ቤተሰባችን በሰማይ እንዳለን ሊገልጥልን ነው። ዛሬ ልጆቹን ይህንን እውነት እንዲያውቁ ያደረገበት ወሳኝ ቀን ነው። ዛሬ የሰማይ ቤተሰብ እንድንገነዘብና በጣም ወሳኝ የሆነው ትእዛዝ ሰጥቶናል። አንድ ሁኑ፣ በፍቅርም ተዋህዱ። ሰማያዊ ቤተሰብ የፍቅር ማህበረሰብ ነው። ወደ ዮሐንስ ወንጌል ምዕራፍ 13 አብረን እንመለስ። ምዕራፍ 13 ቁጥር 34 እንመልከት። አዲስ ትእዛዝ እሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደ ወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። እግዚአብሔር አዲስ ትእዛዝ ሰጠን፣ እርሱም አዲስ ኪዳን። የአዲሱ ኪዳን ዋነኛ ትምህርት ከእርስ በርሳችሁ ተዋደዱ የሚለው ነው። በጓደኞች መካከል ያለው ጓደኝነትና በባልደረባዎች መካከል ያለው ወዳጅነት ምንም ያህል ጥሩ ቢሆን ቤታችን ፍቅር በጣም የሚፈለግበት ቦታ አይደለም። የቤተሰብ ፍቅር ቅድመ ሁኔታ የሌለው ፍቅር ነው። የአባትና የእናት ፍቅር ለልጆቻቸው ያለ ምንም ቅድመ ሁኔታ እንደሚሰጥ ሁሉ ልጆችም ወንድሞቻቸውንና እህቶቻቸውን ያለ ምንም ቅድመ ሁኔታ መውደድ አለባቸው። እግዚአብሔር ወንድሞቻችንንና እህቶቻችንን እንድንንከባከብና እንድንወድ የሚያስተምረን አዲስ ትእዛዝ ሰጠን። ስለዚህ እዚህ ላይ የተገለጸው ከእርስ በርሳችሁ ተዋደዱ የሚለው ትእዛዝ ችላ ልንለው የምንመርጠው ሐሳብ ሳይሆን ሙሉ በሙሉና በታማኝነት ልንገዛው የሚገባን ትእዛዝ ነው። ልክ አባትና እናት እኛን ልጆቻቸውን እንደወደዱና እንደሚንከባከቡ እኛም እንደተማርነው ያን ፍቅር ከወንድሞቻችን እና እህቶቻችንና ከዓለም ጋር እንድናካፍል ተምረናል። እግዚአብሔር ይህንን ትምህርት የሰጠን በሰማያዊ የወላጆች ቀን ነው። አዲሱን ትእዛዝ ሙሉ በሙሉ ለመፈጸም የምንወደው ሰማያዊ ቤተሰባችን ክርስቶስ እንዳስተማረን ሁሉ እርስ በርሳችን እንድንዋደድ የሚያስችለንን እምነት ልንጠብቅ ይገባል። የአንደኛ ቆሮንቶስ መልእክት ምዕራፍ 13 እንመልከት። እግዚአብሔር የሚፈልገውን የፍቅር ልምምድ በተመለከተ በምዕራፍ 13 ቁጥር 1 ያሉትን ቃላት አብረን እንመልከት። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮሽ ናስ ወይም እንደሚንሻሻ ጸናጽል ነኝ። የትንቢት ስጦታ ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራራንም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝ ሁሉ ለድሆች ብሰጥ ሰውነቴንም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም።
또 내 몸을 불사르게 내어 줄지라도 사랑이 없으면 내게 아무 유익이 없느니라. ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም። 사랑은 자랑하지 아니하며 교만하지 아니하며 ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይጥርም። 성내지 አ니하며 악한 것을 생각지 아니하며 ፍቅር ከእውነት ጋር እንጂ በቸመስ ደስ አይሰኝም። 우리와 함께 기뻐하고 ፍቅር ሁልጊዜ ይታግሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል። 모든 것을 견디나니라. ፍቅር ከቶ አይወድቅም። ነገር ግን ትንቢት ቢሆን ይሻራል፣ ልሳንም ቢሆን ይቀራል፣ ዕውቀትም ቢሆን ይሻራል። 또 그치고 지식도 폐하리라. 우리가 부분적으로 알고 부분적으로 예언하니 온전한 ምክንያቱም የምናውቀው በከፊል ነው፣ ትንቢት የምናገረውም በከፊል ነው። ነገር ግን ፍጹም የሆነው ሲመጣ በከፊል የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅ ከስብ ነበር፣ እንደ ልጅም አሰላ ነበር። ከለመሱ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ። 우리가 이제는 거울로 보는 것 같이 희미하나 그때 አሁን የምናየው በመስተዋት ውስጥ እንደሚታይ በድንግዝግዝ ነው፣ በዚያን ጊዜ ግን ፊት ለፊት እናያለን። አሁን የማውቀው በከፊል ነው፣ በዚያን ጊዜ እኔ ራሴ ሙሉ በሙሉ የታወቁትን ያህል ከውቃለሁ። 그런즉 믿음, 소망, እንግዲህ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህ የሚበልጠው ፍቅር ነው። 제일은 사랑이라고 했습니다. ስለዚህ ለእግዚአብሔር አብና ለእግዚአብሔር እናት ልጆች መሆን ለሚፈልጉ በጣም ትክክለኛው መንገድ የእግዚአብሔርን ቃል መታዘዝ ነው። 확실한 방법은 하나님의 말씀을 순종하는 길입니다. እግዚአብሔር የሰጠን መልእክት ምንድን ነው? እንግዲህ እኔ እንደ ወደድማችሁ እናንተም እርስ በርሳችሁ ተዋደዱ። 사랑하라는 የሰጠን ትምህርት ይህ ነው። 교훈을 주셨습니다. እግዚአብሔር በአንድ ቆሮንቶስ ምዕራፍ 13 አማካኝነት እነዚህን ነገሮች የሚታዘዙና በተግባር የሚያውሉ ሁሉ እግዚአብሔርን እንደሚመስሉ በማሳሰብ የተለያዩ ተግባራዊ የፍቅር ገጽታዎችን ዘርዝሯል። 모든 일을 행하는 자가 하나님을 가장 닮는 사람임을 우리에게 일깨워 주셨습니다. 우리 ወደ አንደኛ ዮሐንስ ምዕራፍ 4 እንሂድ። 요한 የአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 4 እንመልከት። 함께 보겠습니다. ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እነርሱንም አሸንፋችኋቸዋል። ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል። 계신 이가 세상에 있는 이보다 크심이라. እነርሱ ከዓለም ናቸው፣ ስለዚህ የሚናገሩት እንደ ዓለም ነው፣ 말을 하며 ዓለምም ይሰማቸዋል። 세상이 저희 말을 듣느니라. እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። በዚህም የእውነትን መንፈስና የሐሰትን መንፈስ እናውቃለን። 내 말을 듣지 아니하나니 진리의 영과 미혹의 영을 이로써 아느니라. 사랑하는 자들아 우리가 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። 하나님께 속한 것이니 መጽሐፍ ቅዱስ ፍቅር ከእግዚአብሔር እንደሆነ ይናገራል። የሚወድ ሁሉ ከእግዚአብሔር የተወለደ ነው፣ እግዚአብሔርንም ያውቃል። 사랑하지 아니하는 자는 የማይወድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። 하나님은 사랑이심이라고 했습니다. እግዚአብሔር ፍቅር ነው። ነገር ግን በዓለም ላይ ያሉ ሰዎች ስለ ራሳቸው ብቻ ያስባሉ፣ ራስ ወዳድ ናቸው። 자기밖에 알지 못하고 이기적이고 또 자기 욕심 안에서 생활하는 이와 같은 사람들이 대다수라 할지라도 ምንም እንኳን አብዛኞቹ ሰዎች ሕይወታቸውን የሚመሩት እንደ ራሳቸው ፍላጎት ቢሆንም የሰማይ ልጆች ከእንዲህ አይነቱ ተቃራኒ የሆነ ሕይወት እንዲመሩ የአባት ልመናና የእናት ተስፋ አይደለም። 그렇게 ይህን በማድረግ ዓለምን መለወጥና ወደ ፍጻሜው ማምጣት እንችላለን። 온전히 이루어갈 수 있는 ታዲያ ፍቅር በሕግ ምን ይባላል? 법에 뭐라고 해서 ፍጻሜ ይባላል። 완성이라고 되어 있습니다. 우리 ያን ትዕይንት አንድ ጊዜ ይመልከተው። የሮሜ መልእክት ምዕራፍ 13 ቁጥር 8 እንመልከት። ወደ ሮሜ ሰዎች ምዕራፍ 13 ቁጥር 8 እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኑርባችሁ፣ ባልንጀራውን የሚወድ እርሱ ሕግን ፈጽሟልና። 잊지 말라. 남을 사랑하는 자는 율법을 다 이루었나니라. አታመንዝር፣ አትግደል፣ አትስረቅ፣ አትመኝኬ የሚሉትና ሌሎችም ትእዛዞች ቢኖሩም ባልንጀራህን እንደ ራስህ አድርገህ ውደድኬ በሚለው በዚህ በአንድ ሕግ ተጠቃለዋል።
내 이웃을 내 자신과 같이 사랑하라 하신 그 말씀 가운데 다 드러나니라. 사랑은 ፍቅር በባልንጀራው ላይ ክፉ አያደርግም። ስለዚህ ፍቅር የሕግ መፈጸሚያ ነው። 사랑은 율법의 완성이니라고 했습니다. እግዚአብሔር ፍጹም እንድንሆን ይፈልጋል። 온전한 가운데 나아오기를 원하고 계십니다. ከአስርቱ ትእዛዛት መካከል እኮ አባትህንና እናትህን አክብርቼ የሚል ትእዛዝ በእግዚአብሔር ሕግ የለም። 라는 말씀이 있지 않습니까? በሌላ አነጋገር ይህ ማለት ለወላጆቻችን ያለንን ግዴታ መወጣት አለብን ማለት ነው። 육적인 እንዲሁም ለሥጋዊ ወላጆቻችን የልባዊ አምልኮ ግዴታችንን መወጣት አለብን። ነገር ግን ከዚያ በፊት በመጀመሪያ ለመንፈሳዊ ወላጆቻችን ለሰማያዊ አባትና ለሰማያዊ እናት ያለንን ታማኝነት ግዴታ መወጣት አለብን። 다 해야 되겠습니다. በወንድሞችና እህቶች መካከል ፍቅርን፣ ስምምነትንና አንድነትን የሚካፈሉ ሁሉ ሕጉን ፍጹም ያደረጉ ተደርገው ሊቆጠሩ እንደሚችሉ እግዚአብሔር ያሳስበናል። 율법을 온전히 이룬 사람들이라고 이렇게 일깨워주고 있습니다. ፍቅር የሕግ ፍጻሜ መሆኑን እግዚአብሔር ያሳሰበን ለዚህ ነው። 율법의 완성이라고 이렇게 일깨워주셨습니다. መጽሐፍ ቅዱስ እግዚአብሔር ፍቅር እንደሆነ ይነግረናል። 이렇게 알려주고 있습니다. ዛሬ የሰማያዊ ወላጆችን ቀን ስናከብር አባትና እናት ምን ይፈልጋሉ ብለን ራሳችንን እንጠይቅ። 바라시는 በዚህ ጉዳይ ላይ በድጋሚ እናሰላስል። 한번 생각하면서 በመጨረሻ ያለ ፍቅር ልብ ወንጌል ከሰማርያና እስከ ምድር ዳርቻ ሊሰበክ አይችልም። 결국 사랑의 마음 없이는 할 수 없는 일입니다. ለሥጋዊ ደህንነታችን የምንጨነቅና የራሳችንን ሰላም ብቻ የምናስብ ከሆነ ሌሎች ጥፋተኞችና እንዳልዳኑ መጨነቅ አያስፈልገንም። 못하든 아무런 관심을 가질 필요가 없겠습니다만 ነገር ግን አባትና እናት ያንን ፍቅር በዓለም ላይ ላሉ ሰዎች ሁሉ እንድናካፍል ነግረውናል። 사랑을 나눠주라고 했습니다. 저들이 ልባችንንና አእምሮአችንን ለሌሎች የኃጢአትን ስርየት የሚያገኙበት መዳን የሚያገኙበትና ወደ መንግሥተ ሰማያት የሚገቡበትን መንገድ ለማሳወቅ እንድንሰጥ ነግረውናል። 하라고 이렇게 알려주셨습니다. አሁን የቀረን ጊዜ ሁሉ እግዚአብሔርን ለማክበር መሰጠት አለበት። 효도하는 시간. በሌላ አነጋገር ሁላችንም በእግዚአብሔር ፍቅር መላውን ዓለም ማዳን የምንችል ሰዎች መሆን አለብን። 구원할 수 있는 저와 여러분들이 다 되시고 ዓለም ሁሉ በፍቅር እንዲለወጥ በአምስቱም ውቅያኖስና በስድስቱ አህጉራት ባሉ አገሮች፣ ክልሎችና ከተማዎች ሁሉ ወንጌል መሰበክ አለበት። 다 이 복음이 온전히 다 전파되어서 사랑으로 변모되는 온 세상이 다 되어야 되겠습니다. አባትና እናት እስከ ሞት ድረስ ወደዱን። 죽기까지 사랑하시고 십자가의 그 희생도 마다하지 않으시고 그 길을 걸어가신 하나님의 사랑 በመስቀል ላይ ለመሥዋዕትነት ያላመነታውን የእግዚአብሔርን ፍቅር በእውነት ከተረዳንና ከተገነዘብን ሁላችንም እንደ ሰማያዊ ቤተሰብ አባላት ያንኑ ፍቅር ለሁሉም ልንጋራ ይገባናል። 다 되셔야 되겠습니다. 모양만 የእግዚአብሔር ልጆች መሆን በመልክ ብቻ በቂ አይደለም። ተግባራችንና የዕለት ተዕለት ሕይወታችን ከአሕዛብ ጋር መምሰል የለበትም። 되겠습니다. ሁላችንም 우리의 거친 በውስጥም ሆነ በውጫዊ የእግዚአብሔር ልጆች 하나님께 배운 그대로를 세상 모든 사람들에게 또 전할 수 있는 저와 여러분들이 다 되시고 ከእግዚአብሔር የተማርነውን በዓለም ላሉ ሰዎች ልናስተላልፍ እንደምንችልና እኛ እንደ ጽዮን ቤተሰብ አባላት ለአባትና ለእናት ለድነት ጸጋ ሁልጊዜ እናመሰግናለን። ወንጌልን በፍቅር እንጨርስ። 이 복음이 꼭 አመሰግናለሁ። እግዚአብሔር ይባርካችሁ። 받으세요.